ትክክለኛ ሐቀኛ ስንሆን የሚመለከተው ዮኒ ነው የምጠይቀው። ሱሱ ምንም አይመለከታትም። አቡዬ እኔ ውጭ ላይ ነው ያለሁትና አንዴ እኔና ቴንክ ዩ አክብረሽ አስገባሽኝ። ያው እህታችንም ቸግራት ሊሆን ይችላል። ኦኬ ያው እዚህ ጋር ሱሱ ምንም አያገባትም። ገበያዋ ለማበላሸት ምናምን ካልሆነ በስተቀር ባሏ እንጂ ሚስት አያገባትም። ገባሽ? እና የዮናስ ብር እኔ ቸግሮሻል የኔ እናት፣ እኔ ከዮናስ እቀበላለሁ። ነገ እሁድ ነው፣ ማክሰኞ ስንት ነው? እኔ ሰጥቻለሁ። እኔ ከዮናስ እቀበላለሁ። ይሄ አረስት ዝጊውና እኔ ሰጥቻለሁ። እኔ ሰጥቻለሁ። ይኸው እኔ ሰጥቻለሁ በህዝብ ፊት ማርያምን ሚካኤል። በቃ የሷ ገበያ ምናምን ምንቀኛ ምናምን በቃ አትሁኑባት። ልጅቷ ትስራበት። የልጅ እናት ናት። ገባችሁ? ሁላችሁ ማለት ነው ቤሩት ላይ ያላችሁ የሷ ገበያ ለመዘጋት ወደ ሌላ ምናምን ብዙ ነገር በቃ አጣሩ። እኔ ሱሱ በጣም መወዳት እህቴ ናት። በጣም በቃ አክባሪ ናት። በጣም መልካም ሴት ናት። በጣም ታታሪ ሴት ናት። ሰራተኛ ናት። እመብራን ማርያምን ሀቡ ማርያምን እኔ ቤሩት ላይ ያው አላቅም ብዙ ባለጌ አለ ብዙዎች ያው ታውቂያለሽ። አላቅም እኔ ይሄ አልሽም። ለምን እዚህ ምቀኛ የበዛበት ሀገር ነው ሀቡ፣ ምቀኛ የበዛበት ሀገር ነው። እና እኔ ይኸው ነገ እሁድ ነው። ከፈለግሽ ነገ መጥተሽ ሀቡ ቤት ገብቼ ቪዲዮ ከፍቼ ይኸው ብዬ እሰጥሻለሁ። $300 ነው አይደለም ያልሽው? አዎ አንዴ ራሳቱን ማገኘት ማድረጓ ሪካርድ አድርጌ ያስቀምጣል። ራሷ አሁን ስንት እንደሆነ ሐቋል ትናገር። ከዛ ሰዓት ቃሉን ቀጠሮን አሁን ትነግረታለሽ። መዲ ስንት ነው ሐቅሽ ማሪ? $360 የ24 ቀን በቀን 15 ብር። አንቺ ኖ ሀቢባ ያለችው እሷ ትናንትና እኔ ገብቼ የ24 ቀን 360 ነው 60ው ትቼዋለሁ 300 ይስጡኝ ብላለች። እኔ አዎ አትዋሽም መቼም አይዋሽም ህዝብ ፊት አዎ ብለሻል። $300 ኦኬ ችግር የለውም የኔ እናት ችግር የለውም። እኔ ሱሱስ ለምወዳት ለማከብራት ቀስ ብላ ሰርታም እኔ አግኝቻለም። ግን የሷሱም በቃ እንድታነሰው አልፈልግም። ትስራበት፣ ልጅቷ ትስራበት። ባሏም ያው በእንደዚህ ነገር አይታወቅም። እሱም ሰራተኛ ታክሲ ነው፣ ታክሲ ሰራተኛ ነው። ገባሽ? የሰው ብር የሰው ሀቅ ካለው ይኸው እስቲ መጥተው አዎ አለ ይበል። ውሸታም ልበላቸው እኔ ምንም የለበትም። ያው አጋጣሚ ችግር ያጋጥማል። ያው የዚህ ሀገር ኢኮኖሚ ታውቁታላችሁ። እሺ ግን $60 ለምንድን ነው የሚቀረው? ሀቋ ከሆነ $360 ይሰጣት። ሀቋ ከሆነ ለምን ይቀራል? ለምንድን ነው የሚቀረው? መዲ $60 በቃ እንደ ሰደቃ ሀቋ ሆኖ አይደለም። ነገሩ ለመዝጋት ስለፈለገች እስካሁን ድረስ ስለታሸው የምን ሰደቃ ዝም ትበላ እንዴ? ዝም ትበላ እንዴ? ሀቢባ ይሄ ሀቋ አይደለም። ይኸውልሽ አክብሪ ሰው አንቺ ሰው አትናቂ። ይኸውልሽ የጊዜ እንጂ የሰው ጀግና የለውም። ነገ መጥቼ ነገ ስሱ አንዴ ቆይ፣ ችግር የለውም ስሱ ነገ 360 ነገ ጀማል ጋር ነይ፣ ጀማል ጋር ነይ። ችግር የለውም ከኔ ነው $60 ከኔ ነው $360 ይሰጥ ዜድ አቡ። ኧረ ቆይ አንዴ በማርያም ቆይ አንዴ ልናገራት። ነገ እኔ ሀቢባ ስትገባ እገባለሁ። ጀማል ቤት ነይ 360 እኔ እንደዚህ አድርጌ ሰጥቻለሁ። ይኸው ሚካኤል ሰጥቻለሁ። ሰርቶም እስከሚሰራ እስከ አመትም ጠብቀዋለሁ። ችግር የለኝም። በፈለገው ሰዓት ይስጠኝ። እኔ ሰጥቻለሁ ለነሱ። በቃ በየላይቡ የገባሽ ስማቸው ምናምን አታጥፊ። እኔ ሰጥቻለሁ። በቃ ይኸው ጀማል ጋር ነገ ከሰዓት ነይ። ቀኑንና ሰዓቱን ንገረኝ። ቀኑንና ሰዓቱን ሌላ ነገር እንዳይ ነገ በቃ ነገ ሰጣታለሁ። ይኸው ሀብቱ ነገ ሰጣታለሁ። ነገ እሁድ ስንት ሰዓት? ነገ አንቺ ስንት ሰዓት ነው የምትገቢው? በምትገቢው አንቺ እኔ አንድ ሰዓት
ጠዋት በኢትዮጵያ ልንገርሽ 5 ሰዓት 6 ሰዓት ትገባለች። ጌምሽ በሚያልቀው ሰዓት በቃ በኢትዮጵያ 8 ሰዓት ኦኬ። በኢትዮጵያ 8 ሰዓት ጀማል ጋር ነይና እኔ ሀቢባ ጋር ገብቼ ይኸው 360 ይኸው ሚካኤልን እሰጥሻለሁ። እሺ የኔ እናት በቃ እሷ ትስራበት። ታታሪ ሴት ናት፣ በጣም ጠንቃራ ሴት ናት። ማርያም እንደምልሻለሁ እኔ ሌላ ቢሆን አሁን ሌላ የቤሩት ሴት ብትሆን እመብራንን አልከፍልም። ለምን ብትይ ሱሱ እኔ ስለማውቃት ነው። ሱሱ ታታሪ ናት። በቃ ምቀኛ በዛበት። ተዋት በቃ እሷ ተዋት፣ ትነግድበት፣ ትሽጥበት። እሱም ተውት። እሱ በሌላ ነገር አንድ ቀን እንኳን ስሙ ተነስቶ አያውቅም ልጁ ዮናስ ማለት ነው። ኦኬ እሺ ምህረትዬ ቆይ ትናንትናም ተናግሬሻለሁ እኔ ሰድቤሽ ወይ ምናምን ታውቂያለሽ አንቺ እና በቃ በሀቢባ ፊት ነገ ጀማል ጋር ከሰዓት ነይ። 2 ሰዓት ነው የምትገባው ሀቢባ። በፈለግሽ ሰዓት ነይ። 2 ሰዓት ተኩል ላይ እኔ እሰጥሻለሁ። ይኸው አደባባይ ላይ ወጥቼ በላይቭ እሰጥሻለሁ። እሺ እኔ እናት በቃ ተያቸው እነሱ። እሺ የሁላችሁ አንድ ነገር ልንገራችሁ። ሁለታችሁም ስትሄዱ ሁለታችሁም ብቻ ለብቻ እንዳትሄዱ። ምንም አይነት ጸብ አንፈልግም። በሰላም ጀማል ጋር ሄዳችሁ በኢትዮጵያ ከቀኑ 8 ሰዓት እኔ ላይቬን ከፍቼ እጠብቃችኋለሁ። በቪዲዮ እያየናችሁ ዜድ $360 ቆጥራ ታስረክብሻለች። ተስማማን? ስለዚህ የገንዘቡ ጉዳይ ተስማምቻለሁ። ሀቡ አንዳንድ እዚህ ሰክራለች ምናምን ለምትሉኝ እኔ ባይዘው ለስሱ ነው ነገሩ በሰላም እንዲቋጭ የማይፈልጉ ሰዎች ናቸው። ዝም በይ እሺ ችግር የለውም። ለስሱ አይደለም $360 ሌላ የሚገባት ሴት ናት። እመብርሃንን ያሸንዳ ቀን አይታችሁኛል። ያሸንዳ ቀን አምሮብኝ እንድውል እንድትቀባብልኝ ያደረገችኝ እሷ ናት። ይገባታል። ያንሳታል እንጂ አይበዛባትም። እና ነገ ሀቡዬ 2 ሰዓት እሷ በምትመጣበት ጀማል ጋር በላይቭ ገባለሁ። በትልቅ ታደርግኛለሽ። እየሰጠኋት እያየሽ እሰጣታለሁ። እመብርሃን ይኸው ሚካኤልን ተባረኪ ዚድዬ ተባረኪ። ሰው ማለት እንዲህ ነው። በጣም ነው የምናመሰግነው። እና ቅድም ሱሱ አያገባትም። ሀቁን መጠየቅ ያለበት ከዮኒ ነው ብያለሁ። ስለዚህ ሱሱ አንቺ መሀል ላይ ገብተሽ ብሩ ይሄን ያህል ነው ማለት የለብሽም። ሀቡዬ እዚህ ጋር ልንገርሽ፣ አሳርቂያቸው 2-3 አሳርቂያቸው አንድ ላይ ሱሱ አቸኩይ በእናትሽ ሱሱ በልጅሽ በቃ ሀቡዬ በቃ አሳርቂያቸው 3 አሳርቂያቸው። ሱሱ እውነት መናገር ማርያምን ተበድላለች። መብርሃን በማያገባት ፎቶዋ እየተዘገዘቀ ፎቶዋ እየለጠፉ እየሰደቧት ለምን በይ ሌባ ተብላ እንጀራዋን እንዲዘጉላት ነው። እዚህ ሀገር ታውቂያለሽ አይደለም? እንጀራ እዚህ ሰው ገድለው ሻንጣ ውስጥ ከቶ የሚጥሉበት ሀገር ነው። እመብርሃን ነው የምልሻለሁ። እና እሷ ምንም የሌለችበት ባሏ ነው ተወቃሽ አይደለም? ባሏም አልሰረኩም ሰርቋል አልሰረቀም እኮ የመዳም ተቀብሎ አለሽ እኮ ብለዋታል። አለሽ አዎ ከኔ ጋር አለሽ ብለዋታል። ዋይ በቃ አልካደም በቃ ባሏም የሌላ ብልግና የለውም። የሰው ብር መሰረቅ የለውም። ምንም የለውም። እኔ አውቀዋለሁ። እኔ ጠንቅቄ አውቀዋለሁ። ዮናስ ታክሲ ሹፌር ነው። እግዚአብሔርን አቡዬ ታክሲ ሹፌር ነው። አውቀዋለሁ። ጠንቅቄ አውቀዋለሁ። ዲጄ ነው። ታክሲ ሹፌር ነው። ብዙ ነገር ነው። አብሶ እኔ አቡዬ ማርያምን እኔ ሱሱ በቃ ለዚህ በቃ እንደዚህ ያረጉ ለሷ ያገፈፏት እኔ አውቃለሁ ማን እነማን እንደሆኑ። ለሷ ዝቅ አድርጎ እነሱ ከፍ እንዲል ነው። እነሱ ከፍ አይሉም። እነሱ ሱሱ ዝቅ አድርጎ እነሱ ከፍ አይሉም አይሉም። አዎ በቃ ሱሱ አንቺ ጀግና ነሽ፣ እንዳታለቅሽ። ካሁን በኋላ ጀግና ነሽ፣ አሁንም ጀግና ነሽ። ማርያምን ይዘጋዚ አሳርቂያቸው 3 አሳርቂያቸው። እኔ ጀማል ጋር ነገ 2 ሰዓት ይኸው መጥቼ ፊት ለፊትሽ እሰጣታለሁ። ሚካኤልን በቃ ይኸው ሚካኤልን ብያለሁ። እድሜና ጤና ይስጥ። ቴንክ ዩ። እሺ ሀቢባ መቼ ገብታ መቼ እንደወጣች ጠይቂያት እንጂ ዝም ብላችሁ አትስጧት። ይሰጣታል። ቸግሯታል። የቤት ኪራይ የምትከፍለው የላትም፣ የምትበላው የላትም። ይሰጣታል። $60 ከሆነ ችግሩ እኔ $60 ነው እሞላለሁ። አለቀ። ገንዘቡ አያሳስብም። አሁን እነዚህ ሰዎች ታርቀው በሰላም ጉዳዩ ይዘጋል። ትልቋ ተበዳይ እዚህ ጋር ሱሱ ናት። በማያገባት በማይመለከታት ኪሷ ላልገባት ገንዘብ እንጀራዋ ላይ አመድ መነስነስ። ትልቋ ተበዳይ እዚህ ጋር ከማንምና ከምንም በላይ ሱሱ ናት። በማይመለከታት በማታውቀው ጉዳይ ለምን ተረጋገጠ? ምን አገባት? አንድ እኔ ለናገር ሱሴ እኮ አንድ
በእኔ ሰበብ ሌላ ስጠይቃችሁ ጠላቶቿ አግኖት ሊሆን ይችላል። የጠየቅኩሽን አልመለስሽልኝም። ሀቡ አንቺ ራሱ ጥያቄ ምን ነበር? እኔ ለአንቺም ጥያቄ ቅድም እኔ የማወራው ነገር ዝም ብሎ ያለ ማስረጃ ነው። እቺ ልጅ $360 አለኝ ብላኛለች። እሺ 400ም 500ም ሳይሆን ችግር የለውም። አሁንም እየተናገርኩ ያለሁት $360 ብላ ለአንቺ ተናግራለች። ትላንትና ወጣ እያለቀሰች 310 አለችኝ። የመጀመሪያ ቪዲዮ ስትሰራ ሚውት አታብሪ ተራሽ ሳይደርስ። እሺ መጀመሪያ ቪዲዮ የፖስተችው ፎቶአችንን አድርጋ $450 እዩ። ቪዲዮም አለ። እሺ ሁለተኛ 360 ትላንት ሁለተኛ 360 እሺ ሶስተኛ ማታ ላይቭ ላይ ደግሞ ገብታ $200 ሶስተኛ $200 ሁሉም ሪከርድ አለ። ችግር የለውም። ድምጿን ከነፊቷ ያወራችበትን ሪከርድ አለ። ይሄው እኔ በስልክሽ ልኳል። እኔ አሁንም ለማጥራት ያክል ነው መዱ የገባችበትን ቀን ስራ ያስገባኋት ቀን ስክሪንሾት አለ። ኢንተርኔት ሰጥቶሽ ብዬ የጠየኳት ሰዓት የወጣችበትም ቀን ወጥቻለሁ ስራ ጨርሻለሁ ብላ ያለችን ቀን ስክሪንሾት አለ። 24 ቀን ከመጣ እኔ የተጠየቀውን ብር 2 እጥፍ እቀጣለሁ። የመጀመሪያ ነው በሐቋም ስለመጣው እውነትን ምንድነው ሌባ ከተባልኩ እውነተኛ ነገርን ተናግሬ ነው የሚሆነው። በስንት ብር ደሞዝ እንደገባች ስራ እኔ ጋር ማስረጃ አለ። ሁሉንም ነገር ያስገባዋት ስራ $400 ነው። 50 ኮሚሽን የኔ ያለ 450 የመጀመሪያ ወር ተቀብላ ወጣች። 18 ቀን ይሁን 20 ቀን ሰርታ ወጣች። ችግር የለውም። እኔ እንደውም መቀነስም መደመርም አልፈልግም። አሁን እኔ ለኔ ችግር የለውም። ቴንክ ዩ ዜዶ ደሞዟ $400 ደሞዟ። ኦኬ የጠየቀችው ደሞዝ የ20 ስንት ቀን ነው? ላሰላው ነው አንዴ 24 ብላለች። እሷን ጠይቂያት። ነገ ስንት ቀን ነው ደሞዝሽ? በ12 ገብቼ እነሱ በ6 ተሳፈሩ 24 ቀን ይሆናል። እኔ ትናንትና ሴትዮዋን ደውዬ ችግር የለውም። አንዴ ወር ንገሪ። ምን ወራ 15 $450 ነው ያለኝ። $450 ነው ገባው። የመጀመሪያ ደሞዝ $450 ወስጄ እንዴት ነው ሁለተኛ ወር 400 የሚሆነው? ኮሚሽን ቢወስድ ራሱ ከኔ አይደለም የሚወስደው ከነሱ ነው እንጂ። እሺ ጥሩ። ደሞዝሽን በ450 ይዘዋለሁ። ችግር የለውም። $450 ያዝ ነው። 50 የሱን ኮሚሽን ትተነው $450 ያዝ ነው። 12 ምን ወር ነው የገባሽው? ወሩ ልትነግሪኝ ትችያለሽ? ሴፕቴምበር 9ኛ ወር ሴፕቴምበር 2 ወር ወደኋላ 2 ወር ወደኋላ ከሆነ እኛ ያለነው አሁን ኦክቶበር፣ ሴፕቴምበር፣ ኦገስት 12 ከዛ ሴፕቴምበር 12 የአንድ ወር ደሞዝ በላሽ። ከዛ ኦክቶበር 6 ሰዎቹ ተሳፈሩ። ኦኬ ያ እየጻፍኩ ነው እንዴ? ኦክቶበር 6 ሰዎቹ ተሳፈሩ። ወር ልትደፍኒ 6 ቀን ሲቀርሽ ኦክቶበር 6 ሰዎች ተሳፈሩ። ስለዚህ አንድ ወር 30 ቀን ነው ሲቀነስ 6 ቀን 24 ቀን። ስለዚህ 24 ቀን ደሞዝ። እሺ $450 ሲካፈል በ30 $450 ሲካፈል በ30 ይሆናል $15። $15 ሲባዛ በ24 ቀን $360 ይመጣል። ትክክል ነው። ስለዚህ ትክክል ነው። $360 ነው። እሺ አንድ ቀን $450 አንድ ቀን $200 ለምን አልሽ? ዮኒ ማስረጃ ሪከርድ አለው። ማስረጃን ያቀርብ። እሱ $200 ነው ያላት ይላል እንዴ? እኔ የሰራሁትን አላውቅም ወይ? ቅድሚያ ነው የወሰደው። መዲዬ ተረጋግተሽ ቀስ እያለን እናውራ። እሱ ቪዲዮ ማስረጃ ሪከርድ አለኝ። አንድ ቀን $450 እሺ አዳምጪ ግና ስጨርስ ልታወሪ እናት ስጨርስ። አንድ ቀን $450 ያለችበት ስክሪን ሪከርድ አለኝ። አንድ ቀን $360፣ አንድ ቀን ደግሞ $200። ሶስት የተለያዩ ስክሪን ሪከርዶች አሉኝ። ለምን ትቀያየረዋለች? ለምን አንድ ሀቋን አታወራም እያለ ነው። $200 ነው ያለኝ ብለሽ አታውቂም? ኦኬ ማስረጃ አለ የምትለውን ላኩ። 200 አላልኩም እያለች ነው። አላልኩም
በውስጥ ልላከው ሱሱ ጋር ማለት ነው። ላከው ሱሱ ትላክልኝ። እሺ $450 ነው ብለሻል። ሆኔ ላኩልሽ ኮኮቶች ልክፈተው ቪዲዮ ላይ አለልሽ ልክ ይልሻል ማለት ዮኒ አንተ ደግሞ ወደ ሌላ ከሆነ ለአቡ ልላክላት አንተ ያለን ማለት የገባችው ደሞዟል። እሺ አሁን እዚህ ጋር ቪዲዮዎች ልካልኛል ሱሱ $450 ብዬ አላቅም $200 ብዬ አላቅም ነው እያልሽ ያለሽው ማሬ። 150 ሙሉ ቀድሞ ወስዷል ደሞዜን ብያለሁ። $200 ግን አለኝ አላልኩኝ፣ በፍጹም አላልኩም። ላኩልኝ እስክሪን ነገር እሺ ሞታል ጀግና የለው እናንተም ሰው እንዳላችሁ ነው የማገኝ። ምንም አልሆነም። ከሞት ውጭ ምንም የማይመጣብኝም። ቆይ ስልኬ ብዙም ስለማይሰማ ስፒከር ኮኔክት ላድርግ። ጀግና የለው እናንተም ሰው እንዳላችሁ ነው የማገኝ። ብሉቱዝ ምንም አልሆነም። ከሞት ውጭ ምንም የማይመጣብኝም። ታሳፍራላችሁ፣ በእውነት ታሳፍራላችሁ። ላይቭ ገብታችሁ እኔን ታብጠልጥሉኝ። እናንተ ታዋቂ ስለሆናችሁ፣ እናንተ ሰው ስለሚከተላችሁ፣ ዳህን በድላችሁ ዳህን ዝም ማስባል ነው የምትፈልጉት። ባለ ጊዜ ባለ ኡማን ሄር ስለሆናችሁ በእውነት ታሳፍራላችሁ። እኔ ማልቀስ የሚገባኝ ለእግዚአብሔር ነው፣ ለእናንተ አይደለም ማለቅሰው፣ ለእናንተ አይደለም ማለቅሰው፣ ለእግዚአብሔር ነው። ማን ነው ይሄ ደግሞ? እዚህ ላይ ነው ያለው እንትኑ ሪካርዱ ይሄ ብቻ ኦኬ። አይነት ህሊና ላይ ነና ምን አይነት አስተሳሰብ ላይ ነው የደረስነው? ካሜራ ያሳፍራል። ደሃን በድሉ የደሃን ገንዘብ ወስዶ እሱ ተብለጭልጮ መታየት ማለት ምን ማለት ነው? እኔ ሳወራቸው እኮ ስራም ቀዝቅዞብኛል፣ ምንም የለኝም፣ ተረጋጊ 18 ቀን የሰራሽ ብሎኛል፣ እንዲህ ብሎኛል። ከዛ የተናደርኩ እንደምሰራ አውቃለሁ። ብር አላት፣ የባሏን ገበያ መሸፈን ትችል ነበረ። ታግሻለሁ 15 ቀን፣ ይሄው 3ኛ ሳምንት በጣም የታገስኩት። እህቱን ለምን ታገሽ አለችኝ። የለም ጭራሽ ሰርግ ትደግሳለህ በዳብር ምንም አታመጭም ብላችሁ ነው። ይሄ ቪዲዮ ብዝትስ ብናገር ይሄ ቪዲዮ የሱሱ ፎቶ መለጠፉ ነው ትክክል ያለው ነው። ዮኒን እንደፈለግሽ መናገር ትችላለሽ። የሱሱን ፎቶ አብረሽ መለጠፍሽ እሱ ላይ ቪዲዮ ስትሰሪ የእሷን ፎቶ አብረሽ መለጠፍሽ ትክክል አይደለም እና እንረዳሻለን። ቸግሮሽ ሊሆን ይችላል። ቸገረሽ፣ የቤት ኪራይም ትከፍይ ወጣሽ፣ ምትበይ ወጣሽ፣ መታገስ አልቻልሽም። መታገስ ካልቻልሽ ቀጥታ የእሱን ፎቶ ለጥፈሽ እሱ ላይ ቪዲዮ የመስራት ሙሉ መብት አለሽ። ማንም የመጠየቅ መብት የለውም። ቢካዝ ሀቅሽ እሱ ጋር ስላለ ገባሽ? እኔ እሱ ላይ ለምን ቪዲዮ ሰራሽ፣ ለምን እሱ ተናገርሽ በፍጹም አልልሽም። ለምን ሀቅሽ እሱ ጋር ስለሆነ ያለው። ግን እሱ አብራ መወረገጥ ምን በወጣት ሀቁ ገንዘቡ እሷ ጋር ሳይገባ ለምን ነው ያለው እኛ። ስለዚህ በቃ አሁን ይኸው $360 ሀቅሽ ላብሽ። ነገ ዜድ ጀማል ጋር ቀጥራሻለች። አይናችን እያየ በቪዲዮ $360 ቆጥራ ስታስረክብሽ እናያለን። እና ግን ሱሱን በድያታለሁ ብለሽ አታስቢ። ልክ አንቺ ሀቅሽ እንደተበላብሽ እሷ ሀቁ አልተበላባትም። አንቺ የገንዘብ ሲሆን እሷ የስም ደግሞ ይበልጣል አይደል? እቺ ልጅ ለፍታ የገነባችው ስሟ ጠፋባት፣ እሷ ባላጠፋችሁ ጥፋት። ስለዚህ መጀመሪያ አንቺ ሱሱን ይቅርታ ልትጠይቂያት ይገባል። ከዛ ደግሞ ዮኒ አንቺን ገንዘብሽን ስላዘገየብሽ በዛ ምክንያት ስለተቸገርሽ ዮኒ ደግሞ ይቅርታ ይጠይቅሻል። አንቺ አልደረሰኝም። የት አለ 200 ያለችው? እዚህ አሁን የላክሽው ቪዲዮ ላይ ነው ሱሱ 200 ቢሆን ስክሪንሹት ራሱ አለ። እኔ ላኩልሽ ስክሪንሹት ላይ ራሱ አለ።
ቪዲዮ እንዳለ በጣም ብዙ ነው እና ከሰርጉ ቪዲዮ ጋር ተቀላቅሎብኝ ነው አቡነ እና ደግሞ አቡነ ማውራት የምፈልገው ነገር አለ። እሺ ዋትስአፕ ላይ ልክ ያለው እንጂ ቆይ ልትልክልኝ ነው አቡ። አሁንም እኔ ልነግርሽ ፈልገው ይሁሉ ድራማ የፈለገችው እሷ ናት። የመጀመሪያ ቀን ደውላልኝ ሳምንት ታገሽኝ አልኳት። የመጀመሪያው ቀን ለሰው ሁሉ እየደወለች ስሜን ማጥፋት ጀመረች እንጂ ሶሶ ትላንት አቡ ሶሶ ድሮና አዘጋጅታ አድምጭ። ያለፈው ሳምንት ሰርግ ላይ ነው የነበርነው። ይሄን ሳምንት ደግሞ ብጥብጥ ነው ያው እስከዛሬ ድረስ ያለው ሳምንት እኔ አንድ ጠብቂኝ ያልኳት ሳምንት ነው የቀረው። ኦኬ ጠብቂኝ ያልካት ሳምንት ሲያልቅ ለምን አልሰጠካት? እኔ መልሳለኝ እንዳልኩሽ እኔ ሳምንት ጠብቂኝ ብዬ ስልክ ከመዝጋቴ ወሬውን እህቴ ጋር ነጁ ጋር እየደወለች ብሬን በላይ ጭራሽ ወንድሜ ጋር ለመድረስ ወንድሜን እናስፈራርቶኝ እንዲደውልልኝና ምናምን ስጥ እንዴ የሰው ልጅ አላቅህም የራስሽ ጉዳይ እንዲባል ነው የሚፈልገው። አሁን አንዳንዴ እዚህ ጋር እኔና ሶሶ እዚህ ጋር ቁጭ ብለን እሷን ማስጠመድ ወይንም እሷን ክፉ አይን ውስጥ ለመክተት አይደለም። ግን ዛሬ ላይ ሀቡ ማንም እየተነሳ እሷ ታዋቂ ስለሆነች የሆነ ሚዲያ ላይ ወጥቶ አፉን መክፈት ነው የሚፈልገው። ለዚህች ልጅ ከ5 ከ6 ከ7 ሰው በላይ የዛሬ ሳምንት ጀምሮ ከነ ሪከርደሩ አለኝ እኔ ስልኬ ላይ ይሁን ያለ ምክንያት ማንም አፉን ቢከፍት ማንም አይሰማው። 5 ሳይኖረው እዚህም ደረጃ ያደረሰን አቡ እዚህም ደረጃ ያደረሰን ይሄ ስለሆነ ነው። እዚህ ደረጃ ያደረሰን ገና ለገና እሷ ታዋቂ ናት። ፖስታችኋለሁ ማስፈራራት የሰርጋችን ፖስት ያደረጉ ሰዎች አሉ አይደለ የታደሙ ቲክቶክ ቢያንስ ቲክቶክ ላይ በእውነት የኛ ሰርግ ከ100 በላይ ቪዲዮዎች አሉ የፖስቱ የተጠራው እንዳለ ሰዎች ውስጥ እየገባች እኔና የሷን ፎቶ ጽፋ ሌባ ናቸው እያለች እኔ ቢያንስ ከስልኬ ላይ ወላ 10 15 ስክሪንሾት አለኝ በየኮሜንቱ እየገባች ከዛ አለማፈሯ ራበኝ የቤት ክራይ ቸገረኝ አለች እኮ ዮኒ። ምን መሰለህ አንዳንዴ ሰዎች በቃላችን ሳንገኝ ለምሳሌ አንድ ሰው ሮብ 2 ሰዓት ብሎ ቀጥሮኝ ገንዘብ እኔ እሱ ጋር ኖሮኝ ሮብ 2 ሰዓት ብሎ ቀጥሮኝ እኔ ደግሞ ሮብ 3 ሰዓት እዳ መከፍለው ወይ ሐኪም ቤት መሄድበት ወይ አስቤዛ ማረግበት ሊሆን ይችላል። በቃ ያንን ፕላን አድርጌ ያንን ሰው አምኜ ሮብ 2 ሰዓትን እየጠበቅኩ እሺ ሰኞ አውርቼሽ አንቺ ሰኞ ነገሮችን ስሜን ታጠፊያለሽ። እኔ ሰኞ ለሮብ ብዬሽ አንቺ ሰኞ ደውለሽ እኔም መታገት አቅቶሽ ሀቢባ ስሜን ታጠፊያለሽ እየደወልሽ። እንደዛ ከሆነ ትክክል አይደለም። አንተ ለሮብ ቀጥራ ስሜን ካጠፋች ይሄ ትክክል አይደለም። ለምን ሮብ ድረስ እሺ ብላ ተስማምታ ከሆነ እግዚአብሔርን ነው የምልሽ የደወለች ቀን ቁጥር አለ። አንተ እግዚአብሔርን ፍራ። አሁን ዜድ ሰጥቻለሁ ብላችሁ አንተ እግዚአብሔርን ተጨርሱ። ሁለት ሰው አንድ ላይ አያወራም። መደማመጥ አይቻልም። ሁለት ሰው እኩል ሲያወራ ተጨርሱ የምታወሪው የመጀመሪያ የደወለች ቀን እኔ ጋር ነጃት ጋር በተመሳሳይ ሰዓት ደውላለች። እህቴ ጋር በነጋታው ደውላለች። ሳምንት ሳትጠብቀኝ ማስረጃ አለ። እኔ ሁሉ ነገር አለኝ። እኔ አሁንም ምን አለ ሀቡ ግልጽ ሳደርግልሽ ሁሉን ነገር ይሄ ሁሉ ነገር ያደረሰን እልህ እንጂ የእሷ ገንዘብ ቸግሮኝ ወይንም ቸግሮን አይደለም። እኛ ሳንሆን እኛን የሚያቀን ህዝብ ሁሉ እንስጥሽ እያለ እየለመናት ነው። ሪከርድ ያደርጓታል ሲያወሯት እንኳን ገባሽ አይደለ?